فردوس الرحمن فردوس ዛሬ ስለ አንድ የቀልብ በሽታ ከናንተ ጋር አውርተን መፍትሄ እንሰጠዋለን። ቀደም እንዳልነው የአንድ ሰው ስኬት አላህ ራሱ በቁርአን ምሎ የነገረን ውስጡ ሲጸዳ ነው። አንድ መሐላውን ላንብብላችሁ። ምናልባት ብዙ ጊዜ ስትቀሩ ዝም ብላችሁ አልፋችሁት ይሆናል። መሐላውን ቁጠሩልኝ። አላህ የማለበት መሐላ ነው። ወሸምሲ ወዱሃሃ፣ በፀሐይ በብርሃኗ እምላለሁ አለ አላህ። ወልቀመሪ ኢዛ ተላሃ፣ በጨረቃም ፀሐይም በተከተለች ጊዜ እየማለ ነው አላህ። ቁጠሩልኝ መሐላው ምን ሊያሰርጽልን ይሆን? ወነሃሪ ኢዛ ጀላሃ፣ በቀንም አጠጣ ይለናል አላህ። ውስጣችን ያዝዳለን። ከአካል ይልቅ ለውስጥ የምንጨነቅ አላህ ያድርገን። ውጫችንን በሱና የምናስውብ ለቀልባችን የምንጨነቅ ሰዎች አላህ ያድርገን። አንድም በሽታ ሁላችን ጋር ያለ ተናጋሪውንም አዳማጩንም ያልሳተ በሽታችን አንዱን እናንሳ። ኩራት የምንለው በራስ መኮፈስ፣ ራስን ከሌሎች ከፍ አድርጎ ማየት፣ እበልጣለሁ ብሎ ማሰብ፣ በብሔሩ፣ በከለሩ፣ በኢኮኖሚ ስታተሱ፣ በዕልሙ፣ በልቲዛሙ፣ ብቻ ባለው ነገር ከሌላው እበልጣለሁ ብሎ መኮፈስ በሽታ የዘመናችን በሽታ ነው። ሰው ከሌላ እንደሚበልጥ የሚያስብበት ታይም ላይ እንገኛለን። ኩራት የአላህ ብቻ ነች። ነቢይ መሐመድ ሰለላሁ ዐለይሂ ወሰለም አላህ እንዲህ ብሎ አለ ይላሉ፣ አልኪብሪያኡ ሪዳኢ፣ ኩራት ሻሌ ነች ፎጣዬ ነች ይላል አላህ ሲገልጽልን። ወልዐዘመቱ ኢዛሪ፣ ታላቅነት ለኔ ሽርጤ ነች ይላል። ግልጽ ነው። ፎጣ ከላይ ከታች ሽርጥ ነው አይደል? አንድ ሰው ወሳኝ ልብስ ነው አይደል? ይሄ ግልጽ ነው። በተለይ ለዛ ለአረቡ ትውልድ በጣም ይገባው ነበር። ፈመን ናዘዐኒ ዋሂደን ሚንሁማ አልቀይቱሁ ፊ ጀሃነመ ወላ ኡባሊ፣ ከሁለቱ አንዱን ልቀማህ ያለኝ ጀሃነም እጥለዋለሁ ለእርሱ አልጨነቅም ይላል። መኩራት ለአርረሕማን ብቻ። እኔ እናንተ ሚን ኪብር ውስጡ ላይ የብናኝ የምታህል ኩራት ውስጡ ያለች ሰው ከበሁ ላሁ ሊወጅሂ ፊናር፣ አላህ በፊቱ ጀሃነም ውስጥ ይደፋዋል። ብናኝ ያህል እኔ ከገሌ ሻላለሁ የሚል ስሜት ውስጡ ያለው ሰው፣ እነንትና ጠፍተዋል እኔ ነኝ ያለ ስሜት የመጣበት ሰው ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ሰምቻለሁ፣ ስሜቱ ገብቶ ቢሆን ብሎ ነው የሚያለቅሰው አብዱላህ ብን ዑመር። ይህ ስሜት አንዳንዴ ይመጣብናል አይደል? እንደ ሰው አና ኸይሩ ምን እንላለን እንደዛ ሰው እያለ እኔ ከእነንትና አሻላለሁ፣ እነንትና ጠመዋል፣ ነገሌ ሙሽሪክ ናቸው፣ ነገሌ ሙብተዲዕ ናቸው፣ እባክህ እሱ አልገባውም፣ እባክህ እሱ የንትን ብሔር እኮ ነው አለን። የሚወጡን ቃላቶች አላህ የማይወደው ፓርት ማለት ነው። አብዱላህ ብን ዑመር ከዛ ታላቅነቱ ጋር ሱብሓነላህ ቆሞ መንገድ ላይ ያለቅስ። ኩራት ውስጣችን ሊገባ አይገባም። አላህ ይጠብቀን ወዳጆቼ። ኩራት ግን ምን ማለት ነው? አስደንጋጭ ሐዲስ ነው አይደል? ይሄ አላህ ጀነት ውስጥ አይከተውም፣ ጀሃነም ይደፋዋል። አንዴ ምን መሰላችሁ? አብዱላህ ብን መስዑድ ባስተላለፈው ሐዲስ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ የድኹሉል ጀነተ መን ካነ ፊ ቀልቢሂ ሚስቃሉ ዘረቲን ሚን ኪብር፣ ውስጡ ብናኝ ያህል ኩራት ውስጡ ያለበት ሰው ጀነት አይገባም አሉ። አንድ ሰሓባ ነበረ፣ ኢኮኖሚካሊ ጥሩ የሆነ ሰው ነው። ሁሌ የሚለብሰው ብራንድ ልብሶችን ብራንድ ጫማ፣ በጣም ራሱ የሚጠብቅ ነው። ደነገጠ። መለባበሴ ኩራተኛ ያስብለኝ ይሆን? አዲስ ልብስ፣ ሁሌ አዲስ ጫማ፣ አዲስ መኪና መንዳት። በአሁኑ ቋንቋ ይሄ ይሆናል ብሎ የአላህ መልእክተኛ አላቸው። አንድ ሰው ልብሱ ጥሩ እንዲሆን ይመኛል፣ ጫማው ጥሩ እንዲሆን ይመኛል። ይሄ ኩራት ነው እንዲህ አላቸው። ቃለ ላ፣ እንዲህም አይደለም አለ። ኢነላህ ጀሚል ዩሒቡል ጀማል አለ። አላህ ውብ ነው፣ ውቦችን ነው የሚወዳል። ሁሌ የሚጸዳሉት ራሳቸው የሚጠብቁት ነገር ግን አሉ ኩራት ማለት በጠሩል ሐቅ፣ እውነት ሲመጣለት እውነት መመለስ፣
ደሊል ተሰጠዋለ ሊቀበል ፍቃደኛ አይደለም ስሜቱን ነው የሚከተለው አንዘርተሁም አም ለም ትንዚርሁም لا يؤمنون አይቀበልም በምንም ቋንቋ بطروا الحق ردوا حقን መመለስ ነው በምንም ደሊልና አለ ሊቀበል ፍቃደኛ አይደለም وغمط الناس ሰዎችን ማሳነስ ያድርገ ማየት አላ ደሞስ ሰዎች ዝቅ አድርገ ማየት እኔ በልጠዋለሁ ሚል ስሜት ውስጥ መቀመጥ እውነትን ለመቀበል አሻፈረኝ ማለት ባክህ አንድ ደሊል ስጠው ሊቀበል ፍቃደኛ አይደለም ከሰለፍ ደሊል አምጣለት አይቀበልም እሱ የሚያቃት የሆነች ድቃቃ ሐዲስ አሉ ያችን ብቻ ይዞ ሽምጥ ከኩራት አላህ ይጠብቀን ይሄ ኩራት በሽታ ሐቂቀተን ሳናቀውም ያወቅነውም ውስጣችን ገብቷል አንድ ኢማም ምን ይላሉ ኢማም السيوطي መስኛሉ ሐሰን البصري فرعون انا ربكم الاعلى ብሎ ነብስ በዲን ስምና انا خير من ይበልጣል አክው ضال ومضل ባክነሱ የጠመሙ ናቸው ባክነ እንትና ሙሽሪክ ናቸው እነን ገሌ ካፊር ናቸው ከላይ ነው እሱ ታፔላ ሰጭን የጀነትን የጀሃነም እቺ ስሜት የገባች ነው ውስጣችን ውስጥ ጠፋን ማለት ነው ያን ትንሽ አላህ ካየብን ጺመህር ዘም ተሐጁድ ስትሰግድ ምትቆምሁን ቁርአንን ሕፈዝ ዳዒሁን አላህ ላንተ ቫልዩ አይሰጥም ያን ትንሽ አይይባህ አላህ እኔ በለትኩ ከንትና ካልክ ጠፍታል ያን ለስኬት አልታጨ ህይወት ላይ የሚገጥም ስንክሳር የነዚህ ውጤት ናቸው ይሁን አላህ ካንተ ያያት ኩራት አለች የሆነች ውስጥን ጥርንጥር የምትናገር አላህ ይጠብቀን ሁላችን አሁን የምናያቸው በየቦታው ሐሳብ ያለ መቀበል የነዚህ መገለጫ ናቸው አላህ Subhanahu Wa Ta'ala ኩራተኞችን ምድር ላይ መቀጣጫ አድርጎ ነው የሚያልፋቸው ፍርዓውንን እንውሰድ ከነገስታት እንጀምር ፍርዓውን ምን አለ ما علمت لكم من إله غيري ከኔ ውጭ ለናንተ አምላክ አላቀላችሁም አለ አላህ ታገሰው አለፈ فحشر فنادى ተጣራዝ በሰብስቦ انا ربكم الاعلى ታላቁ ኃያሉ ጌታችሁ እኔ ነኝ አለ አሁን አላህ መጥፎ ያያዝን ያዘ የሁለቱም መጥፎ ንግግር ድምር አላህ ያዘው فاخذه الله ይላል نكال الاخره والأولى يزچن مدر يقطايونم مطفو አያያዝ ያዘው ይላል አሊያም በሌላ ተፍሲር نكال الآخرة والأولى የሁለቱን ንግግሮች መጥፎ አያያዝን ያዘው علمت لكم من إله غيري وأنا ربكم الأعلى دمروا الله فأخذه الله መጥፎ አያያዝ ይዞ አመኛለሁ እስኪል الآن وقد عصيت قبل አተሰማቸው በሳይንሳቸው ኮሩ አላህ መንገድ ላይ አንዴ መሄድ ድል አልሰጣት በዘመናችን በፊልም መልኩ የተሰራውን ታቆታላችሁ ታይታኒክ ነጮቹ ሲገነቡት በመርከቦቹ ዓለም ግዙፍ የሚባል በጣም የተደራጀ በጣም ዘመናዊ አድርገው ጨረሱት እንደጨረሱት አንዲት ቃል ተናገሩ even God cannot sink it አላህ እንኳን ቢፈልግ ሊያሰምጠው ማይችል መርከባ ከባድ ቃል አስመጡ ታይታኒክን አላህ አንዴ ከመጓዙ ጭድል አልሰጣት መሃል መንገድ ላይ የበረዶ አለት ጋር ተላትማ ፍጻሜዋ ዛው ውስጥ በውቀታችን ኮራን ሲሉ በስልጣናችን ኮራን ሲሉ አላህ فأخذه الله نكال الآخرة والأولى እንምጣ በገንዘብ በታሪክ ውስጥ በገንዘብ የኮሩ ሞልተዋል አላህ በሰጣቸው ጸጋ የኮሩ አላፍ ናቸው እነዚህንም አላህ መጥፎ አያያዝ ይዟቸዋል ቃሩንን ወሰዱ ቃሩን አላህ ትልቅ ንብረት ነው የሰጠው አይደለም የሰጠው ንብረት የመጋዝኖቹን መክፈቻ ቁልፍ ብቻ መጋዝን አለው ገንዘቡ የተቆለፈበት ቁልፉን ብቻ በበርካታ ወዛደሮች ነው የሚያሸክመው ገንዘቡን አይደለም ታዲያ አላህን አምልክ ሲሉት انما اوتيته على علم عندي አለ
በእውቀቴን ያገኘሁት አለ አላህ ምን አለ ፈኸሰፍና ቢሂ ወቢዳሪሂ الارض ከነቤቱ መሬት እንድትውጠው አላህ አደረገ። ኮራ ያለን ሰው አላህ ቀብሮት ነው የምታገኝ። ከፍ ብሎ የበላይ ነኝ ከላይ ነኝ ሲል አላህ ከስር ሲጥለው ትመለከታለህ። በዲን ስም እንምጣ። በዲን ስም በበኒ እስራኤል ዘመን የተከሰተው ነብዩ ሰለላሁ ዐለይሂ ወሰለም ይንገሩ። አሁን ብዙ ጊዜ አፋችን ላይ የሚወጣውን ቃል ይወክላል። እሱንም ነው ማስተላለፍ የፈለኩት። يقول النبي صلى الله عليه وسلم أبو داود باوروت حديث لي وروي أن رجلا من بني إسرائيل كبني إسرائيل وشست إلالو كساتشو بفيت ينبروت عند سو سجود لي ودكو يسجد لك يسجد يالا عند ليلا سو يمتعنا عنقتو لي اقرونج عنبت متفو سونو مالت سجود لي يالن سو عنقتو سويو سجود لي እንዳለ ምን አለ እግርህን አንሳልኝ والله لا يغفر الله لك الله አንተን ማጭራሽ አይመረህም አለ። ተገቢ ይመስላል ግን እቺ እንደ ኩራት እሽት ማድረግ አለ። ኩራት ውስጣችን እንዳይገባ መተናነስ ልናላብሰው ለውስጣችን ይገባል። አላህ Subhanahu Wa Ta'ala በመተናነሳቸው ትልቅ ደረጃ የሰጣቸውን አንድ ሰው ልንገራችሁ። ዑመር ኢብኑ አብዱል አዚዝ ይባላል። የሙስሊሙ ኡማ ኸሊፋ ነበሩ። ኸሊፋ ማለት እንግዲህ በእርሳቸው ዘመን አሁን ንጉስ ምንላቸው የተለያየ ሀገር መሪዎችን ነው አይደል? የካታር መሪ ያለው፣ ሳውዲ፣ ዱባይ፣ የነዚህ ሁሉ ኸሊፋ የነበሩ አሉ። ዑመር ኢብኑ አብዱል አዚዝ ፍትሃዊ ነበሩ። እርሳቸው አንዴ የንግስና ወንበራቸው ገባ ሩሃቸው ወደ አላህ ሄዳ ነበር ይላል። እና ወዳጆቼ ትልቁ ፓርት አላህ ይወፍቀን ሁላችንን ኩራትን ውስጣችን ናውጣ። ውስጥ ይስዳ። አላህ ዘንድ ያለን ቀረቤታ የሚወሰነው በዛ ልክ። ዱዓችን ተቀባይነት የሚያገኘው ውስጥ ሲጸዳ፣ ዳዕዋችን ሚዛን የሚደፋው ውስጥ ሲጸዳ። አላህ ሁላችን